በየቀኑ ለምግብ ማጣፈጫነት የምንጠቀማቸው ቅመማ ቅመሞች የተጎዱ የነርቭ ሴሎችን የመጠገንና የነርቭ ስርዓታችንን የማጠናከር አስደናቂ የተፈጥሮ ኃይል እንዳላቸው ታውቃላችሁ? ብዙዎቻችን የእጅና የእግር መደንዘዝ፣ የማቃጠል፣ የሞጋት ወይንም የነርቭ ድካም ስሜት ሲያጋጥመን ወደ ሕክምና ቦታ ከመሄዳችን በፊት በየቤትና በየኩሽናችን የሚገኙ ተፈጥሯዊ መድኃኒቶችን እንዘነጋቸዋለን። ነገር ግን ዘመናዊው የሕክምና ሳይንስ እንደሚያረጋግጠው በውስጣቸው ከፍተኛ አንቲኦክሲደንትና ብግነትን የሚቀንሱ ንጥረ ነገሮችን የያዙ የተወሰኑ የቅመማ ቅመም አይነቶች የነርቭ ሴሎች ህይወት እንዲኖራቸውና በፍጥነት እንዲያገግሙ ያደርጋሉ። ታዲያ የነርቭ ጥንካሬና ጤንነትን በከፍተኛ ሁኔታ የሚጨምሩት እነዚህ አስደናቂ ቅመሞች የትኞቹ ናቸው? በሰውነታችን ውስጥስ እንዴት ነው የሚሰሩት? በዛሬው ቪዲዮአችን የነርቭ ጥንካሬን የሚጨምሩ የነርቭ ህመምን የሚያስቆሙና የነርቭ ስርዓታችንን ሙሉ በሙሉ የሚያድሱ ኃይለኛ የቅመማ ቅመም አይነቶችን በሳይንሳዊ ማብራሪያቸው በዝርዝር እንመለከታለን። እጅግ ጠቃሚና አስፈላጊ የሆነ የጤና መረጃ ስለሆነ እስከ መጨረሻው በጥንቃቄ ተከታተሉኝ። መልካም ቆይታ ይሆንላችሁ። አንደኛ፣ እርድ። የመጀመሪያውና በቅመማ ቅመሞች ዓለም የነርቭ ህክምና ንጉሥ በመባል የሚታወቀው እርድ ነው። እርድ በባህላዊ ህክምና ለዘመናት ሲያገለግል የኖረ ቢሆንም ዘመናዊው የህክምና ሳይንስ ግን ለነርቭ ጥገና ያለውን ከፍተኛ ሚና በብዙ ጥናቶች አረጋግጧል። የእርድ ዋናው የህክምና ሚስጥር በውስጡ የሚገኘው ኪርኪሚን የተባለ ኃይለኛ ንቁ ንጥረ ነገር ነው። ኪርኪሚን ወደ አንጎልና ወደ አጠቃላይ የነርቭ ስርዓታችን በቀላሉ የመግባት አቅም አለው። የነርቭ ሴሎች በበሽታ በስኳር ብዛት ወይንም በጉዳት ምክንያት ሲቆጡና ሲያብጡ ኩርኪሚን እነዚህን የሚያብጡ ኬሚካሎች በመክታት የነርቭ ሴሎች እንዳይሞቱ ይከላከላል። ከሁሉም በላይ ግን ኪርኪሚን ብሬን ድራይቭድ ኒውሮትሮፊክ ፋክተር የተባለውን የነርቭ እድገት ፕሮቲን ምርትን በከፍተኛ ሁኔታ እንዲጨምር ያደርጋል። ይህም ፕሮቲን በአንጎላችንና በነርቭ ስርዓታችን ውስጥ እንደ ተፈጥሯዊ ማዳበሪያ በመሆን አዳዲስ የነርቭ ሴሎች እንዲበቅሉና የተጎዱት ደግሞ በፍጥነት እንዲጠገኑ ያደርጋል። ታዲያ እርድ በሰውነታችን ውስጥ በቀላሉ አይመጠጥም። ስለዚህ እርድን ስንመገብ በጥቂት ቁንዶ በርበሬ አደባልቀን መጠቀም ይገባል። ቁንዶ በርበሬ ውስጥ ያለው ፓፒራይን የተባለው ንጥረ ነገር የሰውነታችንን የእርድ የመምጠጥ አቅም በ2000 እጥፍ የሚጨምር ነው። ሁለተኛ፣ ኮረሪማና የሄል ቅመም። ሁለተኛው ለነርቫችን ጥንካሬ እጅግ ወሳኝ የሆነውና በኢትዮጵያውያን ዘንድ በስፋት የሚታወቀው የቅመም አይነት ኮረሪማ እንዲሁም ደግሞ ሄል ናቸው። እነዚህ አስደናቂ ቅመሞች በውስጣቸው ከፍተኛ መጠን ያለው አንቲኦክሲደንትና የደም ስሮችን የማስፋት አቅም ያላቸው ተፈጥሯዊ ዘይቶችን ይዘዋል። የነርቭ ሴሎቻችን በትክክል እንዲሰሩና እንዳይደክሙ በቂ የደም ፍሰት፣ ኦክሲጅንና አልሚ ምግቦች ያስፈልጋቸዋል። የደም ዝውውር ሲቀንስ እጅና እግር የመደንዘዝ የማቃጠልና የመዛል ስሜት ይፈጥራል። ኮረሪማና ሄል የደም ስሮችን በማስፋት እስከ እጅና እግር ጫፍ ድረስ ያለውን የደም ፍሰት እንዲቀላጠፍ ያደርጋሉ። በተጨማሪም ኮረሪማና ሄል ማዕከላዊ የነርቭ ስርዓታችን ማለትም ሴንትራል ነርቨስ ሲስተም የመጠበቅና የመረጋጋት ስሜት የመስጠት አቅም አላቸው። በነርቭ ሴሎች ላይ የሚፈጠርን የኦክሲዴቲቭ ስትረስ በመቀነስ የነርቭ ሴሎች እርስ በርስ የሚያስተላልፉትን የመልእክት ፍሰትም ያፋጥናሉ። ኮረሪማና ሄልን ፈጭቶ በሻይ መልክ በቡና ወይም ደግሞ በምግብ አሰራር ውስጥ አደባልቆ በቀን በቀጣይነት መጠቀም ለነርቭ ጥንካሬና የደም ዝውውር ማስተካከያ እጅግ ተመራጭ ነው። ሶስተኛ፣ ዝንጅብል። ዝንጅብል ከጥንት ጀምሮ ለተለያዩ ህመሞች መፍትሄ በመሆን ይታወቃል። የዝንጅብል ዋነኛ የነርቭ ጥገና ንጥረ ነገሮች ጂንጀሮልና ሻጋኦል በመባል ይታወቃሉ። በስኳር ህመም፣ በኢንፌክሽን ወይንም በእድሜ መግፋት ምክንያት በነርቭ ጫፎች ላይ ከባድ ማቃጠልና መቆጣት ሲፈጠር እነዚህ የዝንጅብል ንጥረ ነገሮች በነርቭ አካባቢ የሚፈጠሩትን ጎጂ ኬሚካሎች በመቀነስ እንደ ተፈጥሯዊ የህመም ማስታገሻ ያገለግላሉ። በተጨማሪም ዝንጅብል በአንጎላችን ውስጥ የሚገኙትን ኒውሮትራንስሚተሮች ማለትም እንደ ዶፓሚን እና ሴራቶኒን ያሉ የነርቭ መልእክት አቀባዮችን ስራ ያቀላጥፋል። ይህም የአንጎልን የማሰብ የመርሳት ችግርን የመከላከልና የነርቭ መልእክቶችን ወደ ሰውነት ክፍሎች በፍጥነት የማስተላለፍ አቅምን ይጨምራል። ታዲያ የዝንጅብልን ሻይን አዘጋጅቶ መጠጣት ወይም ደግሞ በዕለታዊ የምግብ ዝግጅት ውስጥ በበቂ መጠን ማካተት የነርቭ መቆጣትን በከፍተኛ ሁኔታ ይቀንሳል። አራተኛ፣ ጥቁር አዝሙድ። የጥቁር አዝሙድ ዋነኛው የነርቭ ጥገና ሚስጥር ታይሞኪኖን የተባለው እጅግ ኃይለኛ ንጥረ ነገር ነው። ታይሞኪኖን በነርቭ ሴሎች ዙሪያ የሚገኘውና ነርቮች መልእክት በፍጥነት እንዲያስተላልፉ የሚያስችለውን የነርቭ ሽፋን ወይንም ማይሊን ሺዝ ከመርዛማ ነገሮችና ከሴል መበላሸት የመጠበቅ አስደናቂ አቅም አለው። የነርቭ ሽፋን ሲጎዳ እጅና እግር ይደነዝዛል፣ ይቃጠላል ወይም ደግሞ የመውጋት ስሜት ይኖረዋል።
ጥቁር አዝሙድ ይህ የነርቭ ሽፋን እንዳይቃጠል ከመከላከል ባሻገር የተጎዱ የነርቭ ሕዋሳት እንደገና እንዲያገግሙ ያደርጋል። በተጨማሪም የሰውነታችንን የመከላከያ አቅም በማስተካከል በነርቭ ላይ የሚሰነዘሩ ጥቃቶችንም ይከላከላል። የጥቁር አዝሙድ ፍሬን በመፍጨት ከአንድ ማንኪያ ማር ጋር አዋህዶ በባዶ ሆድ መመገብ ወይም ደግሞ የጥቁር አዝሙድ ዘይትን ጥቂት ጠብታዎች በሞቀ መጠጥ ውስጥ ጨምሮ መጠጣት ለነርቭ ጥንካሬያችን እጅግ ወሳኝ ነው። አምስተኛ ቀረፋ። ቀረፋ በውስጡ ሲኒማልደሃይድ እና ኢፒካቴቺን የተባሉ ኃይለኛ ውህዶችን ይዟል። እነዚህ ንጥረ ነገሮች በአንጎልና በነርቭ ሴሎች ውስጥ አላስፈላጊና መርዛማ ፕሮቲኖች ተከማችተው የነርቭ መስመር እንዳይዘጉና ሴሎች እንዳይሞቱ ይከላከላሉ። በተለይ በስኳር ህመም ምክንያት የሚመጣን የነርቭ መጎዳት ወይንም ዲያቤቲክ ኒውሮፓቲን ለመከላከል ቀረፋ በደም ውስጥ ያለውን የስኳር መጠን የማስተካከልና ኢንሱሊን በትክክል እንዲሰራ የማድረግ ከፍተኛ አቅም አለው። በደም ውስጥ ያለው የስኳር መጠን ሲስተካከል የነርቭ ሴሎች በስኳር ብዛት ከመቃጠልና ከመበላሸት ይድናሉ። ታዲያ በቀን ግማሽ ሻይ ማንኪያ የቀረፋ ዱቄትን በኦትሜል በሻይ ወይም ደግሞ በወተት ውስጥ ጨምሮ መመገብ የደም ስኳርን ለማስተካከልና የነርቭ ሴሎችን ለማጠናከር ይረዳል። ስድስተኛ ከርቤ። ከርቤ ከጥንታዊ የሕክምና ባህሎች ጀምሮ ለቁስል ማዳኛና ለተለያዩም የሰውነት ህመሞች ሲያገለግል የኖረ ድንቅ ተፈጥሯዊ ቅመም ነው። የከርቤ ዋናው የሕክምና ሚስጥር በውስጡ የሚገኘው ፍራኖሴስኪተርስ ፔሬኖይድስ የተባለ ውህድ ነው። ይህ ንጥረ ነገር ቀጥታ ማዕከላዊ የነርቭ ስርዓታችን ላይ በመስራት በአንጎል ውስጥ ያሉትን የህመም ተቀባይ ህዋሳትን ያረጋጋቸዋል። ይህም ከባድ የነርቭ ህመም፣ የመውጋትና የማቃጠል ስሜት ሲኖር እንደ ተፈጥሯዊ ህመም ማስታገሻ በመሆን ያገለግላል። በተጨማሪም ከርቤ በነርቭ ቲሾች አካባቢ የሚፈጠረን ከባድ ብግነትና የሴል መበላሸትን የመከላከል አቅም አለው። የተጎዱ የነርቭ ጫፎች በፍጥነት እንዲያገግሙና የነርቭ የመልእክት ዝውውር እንዲስተካከል ከፍተኛ አስተዋጽኦ ያደርጋል። የከርቤን ጥቂት ፍሬዎች በሞቀ ውሃ ውስጥ በማድረግ እንፋሎቱን መታጠን ወይም ደግሞ ጥቂት ጠብታ የሚሆን የከርቤ ዘይትን ከወይራ ዘይት ጋር አዋህዶ ህመም ያለበት ቦታ ላይ በልስላሴው ማሳጅ ማድረግ ለነርቭ መረጋጋት እጅጉን ይረዳል። ሰባተኛ ኮሰረት። ኮሰረት ለምግብ ማጣፈጫነት ከመዋሉ ባሻገር በሕክምና ሳይንስ ከፍተኛ ትኩረት የተሰጠው እጽዋት ነው። ኮሰረት በውስጡ ካርቫክሮል እና እንዲሁም ታይሞል በመባል የሚታወቁ ኃይለኛ ተፈጥሯዊ ዘይቶችና ፍላቮኖይዶችን ይዟል። እነዚህ ንጥረ ነገሮች በነርቭ ሴሎች ላይ የሚፈጠርን የኦክሲዴቲቭ ስትረስ ወዲያውኑ ያስወግዳሉ። የነርቭ ሴሎች በፍሪ ራዲካሎች ጥቃት እንዳይሞቱና የነርቭ ገመዶች እንዳይበላሹም ይከላከላሉ። በተጨማሪም ኮሰረት የተወጠሩ የነርቭ ሴሎችን ዘና በማድረግ የነርቭ ድካምን፣ የመረበሽ ስሜትንና ጭንቀትን የማስወገድ ከፍተኛ የማረጋጋት አቅም አለው። ስለዚህም የኮሰረት ደረቅ ቅጠሎችን እንደ ሻይ በሞቀ ውሃ ውስጥ አፍልቶ መጠጣት ወይም ደግሞ በዕለታዊ የምግብ ዝግጅትና የቅቤ ማንጠሪያ ውስጥ መጠቀም ለነርቭ ጥንካሬና መረጋጋት እጅጉን ጠቃሚ ነው። ስምንተኛ ቁንዶ በርበሬ። ቁንዶ በርበሬ ለምግብ ጣዕም ብቻም ሳይሆን ለነርቭ ስርዓታችን ከፍተኛ ጥንካሬ የሚሰጥ ቅመም ነው። የቁንዶ በርበሬ ዋነኛው ንጥረ ነገር ፓፒራይን ይባላል። ፓፒራይን በአንጎልና በነርቭ ሴሎች ውስጥ የሚገኙትን የነርቭ መልእክትን አቀባዮችን ስራ ያቀላጥፋል። የነርቭ ሴሎች እርስ በርስ የሚላላኩትን የኤሌክትሪክ መልእክትም ፍጥነቱን በመጨመር የመደንዘዝና የስሜት ማጣት ችግርን እንዳይከሰት ያደርጋል። ከሁሉም በላይ ግን ፓፒራይን ሌሎች የነርቭ ጥገና ቅመሞች ለምሳሌ እንደ እርድና ዝንጅብል ያሉት በሰውነታችንና በነርቭ ሴሎቻችን በቀላሉ እንዲመጠጡና ስራቸውን በትክክል እንዲሰሩ መንገዱን ይከፍታል። ቁንዶ በርበሬን እንደተፈጨ በምግብ ወይም ደግሞ ከሌሎች ቅመሞች ጋር አዋህዶ መመገብ የነርቭ ሴሎችን ንቁ ያደርጋቸዋል። ዘጠነኛ ከሙን። ከሙን በውስጡ ኩሚናል ድሃይድ እና ከፍተኛ መጠን ያለው አይረን ይዟል። አይረን በደማችን ውስጥ የቀይ ደም ሴሎች እንዲመሰረቱ ዋነኛ ጥሬ ዕቃ ነው። ወደ ነርቭ ሴሎች በቂ ኦክሲጅን የሚያጓጉዘው ደግሞ በእነዚህ ቀይ ደም ሴሎች አማካኝነት ነው። በሰውነታችን ውስጥ የአይረን እጥረት ሲኖር ወደ ነርቭ ጫፎች የሚሄደው ኦክሲጅን ይቀንሳል። ይህም የእጅና የእግር መደንዘዝ፣ የመዛልና የመውጋት ስሜትን ይፈጥራል። ከሙን ወደ ነርቭ ሴሎች የሚሄደውን የኦክሲጅን መጠን በመጨመር የነርቭ ሴሎች በበቂ ሁኔታ ኃይል እንዲያመርቱና ጠንካራ እንዲሆኑ ያደርጋቸዋል። የተፈጨ ከሙን በሙቀ ውሃ መውሰድ፣ በሶስ ወይም ደግሞ በምግብ ላይ በመነስነስ በቀን አንድ ጊዜ መጠቀም ለነርቭ ሴሎች ኦክሲጅን አቅርቦት እጅግ አጋዥ ነው። አስረኛ ቅርንፉድ። አስረኛውና የመጨረሻው ለነርቭ ጥገና እጅግ ኃይለኛ የሆነው ቅመም ቅርንፉድ ነው። ቅርንፉድ በውስጡ ባለው እጅግ ከፍተኛ የአንቲኦክሲደንት መጠን በእጽዋት ዓለም አነጻጸር የለውም። የቅርንፉድ ዋነኛው የሕክምና ሚስጥር ዩጂኖል የተባለው ተፈጥሯዊ ንጥረ ነገር ነው።
ዩጂኖል በነርቭ ሕክምና ውስጥ እንደ ተፈጥሯዊ የመደንዘዣና ህመም ማስታገሻ አቅም በመሆን ያገለግላል። በነርቭ ጫፎች ላይ የሚፈጠርን ከፍተኛ የማቃጠልና የመውጋት ህመም ወዲያውኑም የማስቆም አቅም አለው። በተጨማሪም ቅርንፉድ በነርቭ ሴሎች ዙሪያ የሚፈጠሩ ኢንፌክሽኖችንና የነርቭ እብጠትን በመዋጋት የተጎዱ የነርቭ ሴሎች እንደገና አዲስ ቲሹ እንዲገነቡ ያግዛቸዋል። ስለሆነም 2 ወይም ደግሞ 3 ፍሬ ቅርንፉድን በሞቀ ውሃ ውስጥ ዘብዝፎ እንደ ሻይ መጠጣት ወይም ደግሞ የቅርንፉድ ዘይትን በጥቂት የወይራ ዘይት አዋህዶ ህመም በሚሰማችሁ የነርቭ መስመሮች ላይ በልስላሴው ማሳጅ ማድረግ ፈጣን የሆነ እፎይታን ይሰጣል። ስለሆነም እንግዲህ በአጠቃላይ ለነርቭ ጥንካሬና ጤንነት ውድ የሆኑ መድኃኒቶች ላይ ብቻ ከመደገፍ ይልቅ በየቤትና በኩሽናችን ውስጥ የሚገኙ እንደ እርድ፣ ኮረሪማ፣ ዝንጅብል፣ ጥቁር አዝሙድ፣ ከርቤ፣ ኮሰረትና ሌሎችም ቅመሞች በዕለታዊ አመጋገባችን ውስጥ ማካተት እጅግ ወሳኝ ነው። እነዚህ ቅመሞች የነርቭ ህመምን ቀድሞ ከመከላከል ባሻገር የተጎዱ የነርቭ ሴሎችን በፍጥነት እንዲያገግሙ ያደርጋሉ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁም እንዲደርስ ሼር አድርጉት። ለዛሬ የነበረን አስተማሪ የጤና ትምህርት ቪዲዮ ይህን ይመስል ነበር። በቀጣይ ጠቃሚና እንዲሁም ደግሞ ትምህርታዊ አዘል ቪዲዮ እስከምንገናኝ ጤናችሁ የተጠበቀ ይሁን። ቸር ሰንብቱ።